አርቲፊሻል ኢንተለጀንስ እያንዳንዱ ዘርፍ ላይ ከአርቲፊሻል ኢንተለጀንስ ጋር ከቴክኖሎጂው ጋር ፈጥነን በብዛትም ለመወዳደር በጥራትም ለመወዳደር በንጽጽር በቁመና ሲታይ ፈጣሪዎች ሳንሆን ተከታይ ነው የምንሆነው ማለት ነው። ሐሰተኛ ምስሎች አሉ፣ ሐሰተኛ ድምጾች አሉ። ሞባይላችን ላይ ኤአይ ሙሉ በሙሉ እየገባ ነው ያለው። በርካታ አርሶ አደር አለ ኢትዮጵያ ውስጥ ዝናው አርቲፊሻል ኢንተለጀንስን በመጠቀም የተለያዩ ምሁራን ባለሙያዎች መጥተው ምክክር እንዲደረጉ በጣም በርካታ ሳይንቲስቶች ይወጣሉ ብለን ነው የምንገምተው። የማህበረሰቡ አቀባበል ምን ይመስላል? የሶማሌ ክልል ሶማሊኛ ማልችል ከሆነ አማርኛ ተናግሬ ከሶማሌ አርሶ አደር ጋር መነጋገርና መግባባት ይቻላል። ጤና ይስጥልን ተመልካቾች፣ እንዴት አመሻችሁ? ከፋና ሚዲያ ኮርፖሬሽን ፋና ፖድካስት አንድ ጉዳይ ተጀምሯል። አንድ ጉዳይ ዛሬ ከስቱዲዮ ወጣ ብሎ ወደ ኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት መጥቷል። ከኢንስቲትዩቱ ዋና ዳይሬክተር ዶክተር ወርቁ ጋቸና ጋር በኢትዮጵያ በአጠቃላይ በዘርፉ እያከናወነች ያለውን ስራ በተመለከተ በቅርቡም የምናስተናግደውን ዓለም አቀፍ ኮንፈረንስን በተመለከተ በርካታ ጥያቄዎችን እናነሳለን። ከሳቸው ጋር ቆይታ እናደርጋለን። ዶክተር እንግዲህ ለጥያቄያችን አብረን ቆይታ ለማድረግ ጥያቄ ስናቀርብ በቀናነት ፈቃደኛ ሆነው እንድንገናኝ ስለሆነ በቅድሚያ ከልብ ነው የማመሰግነው። መልካም እንግዲህ ዶክተር በተደጋጋሚ በተለያዩ መገናኛ ብዙሃን ላይ ቃለ መጠይቅ ሲያደርጉ አውቃለሁኝ። በማህበራዊ ገጽ ላይም እንደዚሁ ከዲጂታል ዓለሙ ጋር በተገናኝ በየጊዜው መረጃዎችን ሲያጋሩ አያለሁኝ፣ አነባለሁኝ። ስለ ኤአይም ወይም አርቲፊሻል ኢንተለጀንስ ብዙ ጊዜ ሲጽፉ እመለከታለሁኝ። በስራ አጋጣሚም ደግሞ የምናያቸው ብዙ ዜናዎች፣ ብዙ ቃለ መጠይቆች፣ ብዙ ጽሁፎች ከዚህ ዘርፍ ጋር የተገናኙ ሆነዋል። የሰው ልጆች በየጊዜው አሁን በየቀኑ እንደ አንድ ከሚናችን የማይጠፋ በየዕለቱ የምንሰማው ጉዳይ ሆኗል ኤአይ እና ይህንን ለውጥ ይህን እድገት እንዴት ያዩታል? እስቲ ለቆይታችን መነሻ ይህንን ጥያቄ ላድርግ። አመሰግናለሁ። እውነት ነው እንዳልከው በተለይ አርቲፊሻል ኢንተለጀንስ አሁን በዚህ በ3 እና 4 ዓመት ውስጥ በጣም በዓለም በቃ መነጋገሪያና በየሁሉም ዘርፍ የዕለት ዜና ላይ ኦልሞስት አርቲፊሻል ኢንተለጀንስ የጠፋበት የለም። የዓለማትም መወዳደሪያ ሆነዋል። ሀገራት የሚወዳደሩበት ትልቁ ቱልስ ወይም እንደ መስራ ወይም መሳሪያ አድርገው እየተጠቀሙበት ያለው በሁሉም ዘርፍ ላይ ሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ ሆነዋልና እኛም ደግሞ እንግዲህ ከዛ ተነስተን የዓለም አንድ አካል እንደመሆናችን መጠን አርቲፊሻል ኢንተለጀንስ በሚዲያም እያንዳንዱ ስራዎቻችን ውስጥም እያንዳንዱ ዘርፍ ላይም እንዲጠቀሙ ከአዌርነስ አንፃር በደንብ እየተሰራ ነው ማለት ነው። እንደው ምን እየተከናወነ ነው? እስቲ ብዙ ተቋማት ተደራጅተዋል። ለአንዳንድ ስራዎች ውጤት ተቋሙን ማጠናከር እንደሆነ ግልጽ ነውና በተለይ ባለፉት የለውጥ ዓመታት በዚህ ዘርፍ ላይ ከፍተኛ ትኩረት ተሰጥቶ እየተሰራ እንደሚገኝ እንመለከታለን። እንደው እነዛ ስራዎች እነዛ ጅምሮች እየተመለከታችሁ ያላችሁት ውጤት ምንድነው? ምን እየቆጠራችሁ ነው? ኢትዮጵያስ ምን እያገኘች ነው ከዚህ ዘርፍ? ውጤቱ በጣም ብዙ ነው። እንግዲህ አርቲፊሻል ኢንተለጀንስ በ2012 ዓመተ ምህረት ሲቋቋም በጣም ብዙ በርካታ እድሎችን ለመጠቀም የዓለምን ሁኔታም ለመጠቀም የሀገር ውስጥ ደግሞ ምን ችግሮችን ለመፍታት ነው አርቲፊሻል ኢንተለጀንስ ሲቋቋም ኢትዮጵያ ሪሊ ያስፈልጋታል ወይ የሚል ነው የነበረው። እውነትም ሪሊ እንደሚያስፈልግና እነዛን የተሰሩ ስራዎች አሁን ወደ ስራ የገቡበት ነገር ስናየው በጣም ብዙ ስራዎች ተሰርተዋል። በተለይ በጤና ዘርፍ ላይ ሰርተናል። በግብርና ዘርፍ ላይ፣ በፋይናንሱ ዘርፍ ላይ፣ በአገልግሎት ዘርፍ ላይ፣ በቋንቋዎች ዘርፍ ላይ በጣም በርካታ ስራዎች ነው የተሰሩት። አርቲፊሻል ኢንተለጀንስ ለሁሉም የሚል ነው ሞቷችን። እንግዲህ የኛም ደግሞ በተለይ ያስቀመጥነው ራዕይ ራዕያችን በ2022 ዓመተ ምህረት በአፍሪካ በአርቲፊሻል ኢንተለጀንስ ቴክኖሎጂ ግንባር ቀደም የሚያደርጋትን ተቋም ለማቋቋም ነው እየሰራን ያለ ነው። ይሄ እንግዲህ እዚህ ውስጥ የመንግስትም የግሉ ሴክተርም የዓለም ሁኔታም በጣም ይወስናል። ይሄ በጣም ምቹ ሁኔታ አለ ማለት ነው። የመንግስት እገዛ በጣም አለ። የግሉ ዘርፍም በዚህ ዘርፍ ላይ እየተሰራ በጣም ጥሩ ምቹ ሁኔታዎች አሉ። እንግዲህ አርቲፊሻል ኢንተለጀንስን አንዱ በጣም ፈጣን እድገትና ለውጥ እንዲያመጣ ያደረገው መሰረተ ልማት ነው ማለት ነው። ከዚህ በፊት ለአርቲፊሻል ኢንተለጀንስ እንግዲህ በጣም ረጅም ጊዜ ነው ከተጀመረ ወይም አርቲፊሻል ኢንተለጀንስ መሰራት ወይም ደግሞ ግኝት የተጀመረው ቆይቷል። በጣም በዚህ 2 እና 4 ዓመት ውስጥ በጣም በትልቁ እንዲፈጥን ያደረገው አንዱ መሰረተ ልማት ነው ማለት ነው። የነዚህ የ5G እድገት፣ የብሮድባንዶች እድገት፣ እነዚህ ለአርቲፊሻል ኢንተለጀንስ ትልቁ ነገር ዳታ ነው።
መሰረተ ልማት ነው። ያንን መሰረተ ልማትና ዳታን በመጠቀምና የሰው ልጅን እውቀት በማስተማር የምናመጣ ውጤት ነው። ስለዚህ አርቲፊሻል ኢንተለጀንስ በዚህ ጥቂት ዓመታት ውስጥ በጣም በፍጥነት ውጤት እያመጣ ነው ያለው። እኛ ሀገርም እንግዲህ አሁን ስናቋቁም ትልቁ ነገር ምቹ ሁኔታው መሰረተ ልማቱ አለ። የሰው ኃይሉ ከውጭም ከሀገር ውስጥም አለን። እኛ ኢትዮጵያ ደግሞ ብዙ ዳታዎች አሉ። ስለዚህ እነዚህ ዳታዎች ችግር ፈቺ እንዲሆኑ የማድረግ ስራ ነው የተሰራ የነበረው። እነዚህ ውጤቶች እንግዲህ የተሰሩ ሞዴሎች አሉ፣ ተሰርቶም ስራ ላይ የዋሉ አሉ። በደንብ ታዩታላችሁ። በኢትዮጵያ የአእምሮ ባለስልጣን እነዚህ በሰርቲፋይ ኢንተርናሽናል ሰርቲፋይ ሆነዋል። በኢንተርናሽናል ጆርናል ላይ ወደ 45 ጆርናሎች ፐብሊሽ አድርገናል በሁሉም ዘርፍ ላይ። ይሄ ማለት እንግዲህ በጣም በርካታ ጽሁፎች እነዚህ ጆርናሎች በኢንተርናሽናል ጆርናል ላይ ፐብሊሽ አደረጉ ማለት አንደኛ የኢትዮጵያ አርቲፊሻል ኢንተለጀንስ በዓለም ደረጃ ያለውን ተቀባይነት እንግዲህ እንደ ሀገር ሲወስድ ደግሞ ኢትዮጵያ በሀገር ደረጃ ያላትን በዚህ ዘርፍ ላይ ለዓለም እየሰጠች ያለችውን ጸጋ የሚያሳይ ነው ማለት ነው። እንግዲህ ሌላው ደግሞ ትልቁ ነገር የትምህርት ዘርፉ ነው። አርቲፊሻል ኢንተለጀንስ የሰው ልጅ በደንብ ካልተማረ እውቀቱ ከሌለ በደንብ ይሄን ሴክተር ማሸነፍና እዚህ ሴክተር ላይ በደንብ ሙሉ በሙሉ ገብተን መስራት አንችልም። ይህንንም ችግር ለመፍታት ከዩኒቨርሲቲዎች ጋር በመሆን በማስተርስ እና በፒኤችዲ ፕሮግራም ጀምረናል። የሁለተኛ ዓመት የፒኤችዲ ተማሪዎች አሉን። የአንደኛ ዓመት የፒኤችዲ ተማሪዎች አሉን በአርቲፊሻል ኢንተለጀንስ ብቻ የሚማር። እንግዲህ ይህንን ለማድረግ በጣም ካሪኩለም መቅረጽ ያስፈልጋል። ካሪኩለም አገር ውስጥ የለም። ከውጭ አገራት ከፍተኛ ትምህርት ተቋማት ጋር ተግባብቶ መስራት ያስፈልጋል። በዚህ ዘርፍ ላይ የሚያማክሩ የሚያስተምሩ አስተማሪዎች ያስፈልጓል። ይህንን ከዩኒቨርሲቲ ጋር በመሆን እንግዲህ በጣም ጥሩ ነገር መሰረት እንዲይዝ ተደርጓል ማለት ነው። ጄኔሬሽን ላይም ደግሞ በዚህ በተመሳሳይ እንግዲህ የኤአይ ክለብ በሚል በሃይ ስኩል እና በኤሌመንተሪ እያቋቋምን ነው ያለ ነው። ይሄ ምንድነው? አርቲፊሻል ኢንተለጀንስ የዓለም መነጋገሪያ ሆነዋል። ስለዚህ ትውልድ ላይ መስራት አለብን። ኢትዮጵያ ደግሞ ትልቅ እድል ነው ቀድሜን መጀመራችን። በተለይ ከአፍሪካ ቀድሜን ቶሎ ብለን አርቲፊሻል ኢንተለጀንስ ማቋቋማችን ትልቅ እድል ነው ለኢትዮጵያ። ይህንን ደግሞ ጄኔሬሽን ላይ በመስራት ይሄን ነው ያለ ነው። በተመሳሳይ እንግዲህ የሰመር ካምፕ በሚል ፕሮግራምም እየሰራን ነው ያለ ነው። ይሄ ሰመር ካምፕ ሶስተኛ አመቱ ነው። አሁን አራተኛ አመት ደርሰናል። አራተኛ አመት እየመረጥን ነው ተማሪዎች ለዚህ ለመጪው ክረምት። በሶስተኛ አመቱ ላይ 211 ተማሪዎችን ነው ያስመረቅ ነው። ይህን ስናስመርቅ እንግዲህ በጣም ብዙ በርካታ አስተማሪዎች ተሳትፈውበታል። ከውጭም ከሀገር ውስጥም ወደ 33 አስተማሪዎች ነው የተሳተፉበት። እነዚህ እንግዲህ በጣም ታዋቂ የሚባሉ ሶፍትዌሮች ላይ እና ፓይተን፣ አርቲፊሻል ኢንተለጀንስ፣ ሮቦቲክስ፣ አይኦቲ ላይ ነው ሲማሩ የነበረው። መማሩ ብቻ ሳይሆን ደግሞ እነዛ ወጣቶችን የመለመልናቸው ወጣቶች በጣም የሚያስደንቅ ስራ ነው ሲሰሩ የነበረው በሁለት ወሩ ቆይታዎች ማለት ነው። ስለዚህ ከነዚህ 211 ተማሪዎች እንግዲህ በጣም በርካታ ሳይንቲስቶች ይወጣሉ ብለን ነው የምንገምተው። በዚህ ብቻ እንግዲህ አንገደብም። አሁን እንደሚቀጥለው አመት ሰፋ አድርገን ቁጥሩንም ሰፋ አድርገን ለመውሰድና እቺ ሁለቷን ወር የእረፍት ጊዜያቸውን ተማሪዎች በደንብ ራሳቸውን የሚያገኙበት በፎርማል ክላስ የማያገኙትን እዚህ ጋር ራሳቸው ውስጣቸው ያለውን እንዲያወጡና ለሀገርም ለዓለምም ለራሳቸውም ጥሩ ነገር እንዲሰሩ እያሰራን ነው ያለ ነው። ይሄ እንግዲህ በጣም ብዙ ውጤቶች እያስመዘገበ ነው። እንግዲህ በተቋማት ላይ ትልቁ ደግሞ አርቲፊሻል ኢንተለጀንስ ለውጥ ያመጣ የአገልግሎት ዘርፍ የሚባለው ነው። አገልግሎት ዘርፍ እንግዲህ በዓለም ላይ ቤት የሆነ አንተ የትም ሳትሄድ በእጅ ሞባይል የምትፈልገውን አገልግሎት ታገኛለህ በአጭር ጊዜ በትንሽ ወጪ ማለት ነው። የኛ ትልቁ እንደ ሀገርም እንደ አፍሪካም ሚስ ያደረግነው የኛ ሰው ወይም አገልግሎት በሚያገኝበት ጊዜ በአካል መሄድ አለበት። በአካልም ሄዶ የወረቀት ስራዎች አሉ፣ ብዙ ሰልፎች አሉ። አርቲፊሻል ኢንተለጀንስን በመጠቀም ተቋማት ላይ አሁን እያስገባን ነው፣ እየተጠቀምን ነው። በተለይ በቅርቡ የተመረቀውን መሶብ ሴንተር የሚባለውን አይቴ ከሆነ ወደ 9 ሶፍትዌር በአርቲፊሻል ኢንተለጀንስ የተሰራ የሰርቪስ ሴክተሩ አንድ ቦታ ላይ የብዙን ተቋማት በማምጣት ምንም ወረቀት ምልልስ ሳይኖር የጊዜ ሳይባክን ወጪ ሳናወጣ ትልቅ ወጪ ሳናወጣ ከአንዱ መስሪያ ቤት ወደ ሌላ መስሪያ ቤት ምልልሱ ቀርቶ እዛው ጋር በቴክኖሎጂ በመጠቀም አገልግሎቱን ወስዶ መሄድ ያስፈልጋል ማለት ነው። ስለዚህ አርቲፊሻል ኢንተለጀንስ መጠቀም አንዱ የመጣልን ወይም ያመጣልን ፍሬ አንዱ ይሄ ነው ማለት ነው። ሌላው ብዙ ሀገራት አሁን አርቲፊሻል ኢንተለጀንስ ማቋቋም ሳይሆን ፖሊሲም የላቸውም።
ኢትዮጵያ እንደ መንግስት እንደ ሀገር የአርቲፊሻል ኢንተለጀንስ ፖሊሲ ቀርጸን አውጥተናል። ፖሊሲው ስራ ላይ ውሏል። እንግዲህ አርቲፊሻል ኢንተለጀንስን የምንመራበት የምንከተልበት የምንቆጣጠርበት ፖሊሲ ቀርጸን እንደ ሀገር አውጥተናል። ይሄ እንግዲህ ተቋሙ ባይቋቋምና ባለቤት ባይኖረው ኖሮ አርቲፊሻል ኢንተለጀንስ ፖሊሲም እንደ ሀገር ላይኖረን ይችል ነበር ማለት ነው። ፖሊሲ ከሌለ ደግሞ ስራ መስራትም የምንከተለው መንገድም የምንቆጣጠርበትም መንገድም ላይኖር ስለሚችል ይሄን ቶሎ ብለን ቀድመን ማውጣታችንና ይሄን መጠቀማችን ትልቁ ለውጥ የሚያመጣልን ነው ማለት ነው። ብዙ ጊዜ እርሶ በንግግሮት ላይ አንድ የሚጠቅሱት ነገር አለ። ከጊዜው ጋር ካልዋጀን ከአርቲፊሻል ኢንተለጀንስ ጋር ከቴክኖሎጂው ጋር ፈጥነን ብዙ ስራዎቻችንን ማቀናጀት ካልቻልን ፈተና ነው። እየመጣ ያለው ነገር እየመጣ ያለው እድገት እየመጣ ያለው የሀገራት ፍክክር ከጨዋታ ውጪ ሊያደርገን ይችላል። የነገ የግብርና ስራችን የነገ የጤና ስራችን ከዚህ ከቴክኖሎጂ ውጪ ሊሆን አይችልም እና ፈጥነን ከጊዜ ጋር መዋጀት አለብን ሲሉ በተደጋጋሚ ሲናገሩ ሰማለሁ። እንደው ምን ማለት ነው ይሄ? እስቲ ያው ትክክል ነው። አርቲፊሻል ኢንተለጀንስ እንግዲህ አርቲፊሻል ኢንተለጀንስ ፎር ኦል ወይም አርቲፊሻል ኢንተለጀንስ ለሁሉም ሲባል አንድና ትንሽ የማኑፋክቸሪንግ ሴክተር ብቻ መውሰድ ትችላለህ። አንድ ፋብሪካ ኢትዮጵያ ውስጥ ያለውና ሌላ ሀገር ያለው በአርቲፊሻል ኢንተለጀንስ ቴክኖሎጂ የሚጠቀመው ተመሳሳይ ምርት የሚያመርቱት አሁን አርቲፊሻል ኢንተለጀንስን በመጠቀም ዛሬ 100 በቀን 100 ሲያመርት የነበረው በአርቲፊሻል ኢንተለጀንስን በመጠቀም 1000 ታርገዋል። ይሄ የፕሮዳክቱን ወይም ደግሞ ማኑፋክቸሪንግ የምታደርግበትን አቅምን አሳደግኮ። ስለዚህ ይሄ 100 በቀን 100 የሚያመርተውና 1000 የሚያመርተው በኳንቲቲም በጥራትም በብዛትም ሊወዳደሩ አይችሉም ማለት ነው። ስለዚህ በብዛትም ለመወዳደር በጥራትም ለመወዳደር አርቲፊሻል ኢንተለጀንስን ካልተጠቀም ይሄንን ፋብሪካ ከስራ ውጪ ታደርገዋለህ ማለት ነው። ምክንያቱም እነዛ በፍጥነት ያመርታሉ፣ በጥሩ ሁኔታ በተሻለ ሁኔታ በጥራት ያመርታሉ። ስለዚህ ለመወዳደርና ገበያ ውስጥም ለመቆየት እንደ ሀገርም አምራች ዜጋን ለመከላከል አርቲፊሻል ኢንተለጀንስ ቴክኖሎጂ መጠቀም ያስፈልጋል ማለት ነው። አሁን ግብርናውን ዘርፍ ብትወስደው በጣም ብዙ ሀገራት ምርታቸውን በቃ በብዙ እጅ ወይም በብዙ እጥፍ አሳድጓል። ይህን ያሳደጉበት ምክንያት ምንድነው? ውሃን የሚሰጡበት፣ ሚነራልን የሚሰጡበት፣ የአየርን ሁኔታ የሚያዩበት፣ መጥኖ የሚሰጡበትና ምርታቸውን የሚያሳድጉበት፣ በሽታን የሚከላከሉበት በኤአይ ነው። ስለዚህ ይህንን ካልተጠቀም የኛ ምርት ወደ ኋላ ሊቀረን ይችላል። ቴክኖሎጂን በመጠቀም ቴክኖሎጂን ተጠቅመን የአገልግሎት ዘርፉን ካልቀየር ነው ሙሉ በሙሉ የአገልግሎት ዘርፋችን ወደ ኋላ ይቀር ይሆናል። ፕላስ ብዙ ወጪ እናወጣለን፣ የህዝባችን እንግልት እናመጣለን ማለት ነው። ጤና ዘርፍ አሁን በጣም ሙሉ በሙሉ ተቀይሯል። ጤና ዶክተርና ታካሚ የሚገናኙበት በፊዚካሊ ወይም በአካል ሄዶ አይደለም። ዶክተሩ የትም ሆኖ የሱን የሚከታተለውን ፔሸንት በአንድ ቺፕስ ብቻ መከታተል ይችላል ማለት ነው። የትም ሆኖ የሱ የሚከታተለውን ሰው ምን ያህል ዛሬ ኮንዲሽኑ ሁኔታው ምን ውስጥ ነው ያለው፣ ምን ያስፈልገዋል የሚለውን ነገር ሙሉ በሙሉ የጤና ዘርፉን እስከ ሰርጀሪ ድረስ የደረሱበት አለ ማለት ነው። ይሄ ምንድነው? አርቲፊሻል ኢንተለጀንስ የሰው ልጅን አይተካም። የሰው ልጅን ድካም ይቀንሳል። የሰው ልጅን ጋፕ ይሞላል። በተለይ እንግዲህ ስንደክም የምንሳሳታቸው ስህተቶች አሉ። ያንን ጋፕ እንዲቀንስ ያደርጋል። ሚዲያ ዘርፉ ብትሄድ አሁን አርቲፊሻል ኢንተለጀንስን በመጠቀም ከስክሪፕት ጀምሮ እስከ ፕሮዳክሽን ድረስ የሚደርስበት ነገር አለ ማለት ነው። ስለዚህ አንድ ሰው የሚፈልገውን ነገር ለምሳሌ እኔ ይሄንን ፕሮዳክሽን ፈልጋለሁ ብሎ ዋና ፖይንቱን ከሰጠ በኋላ ከነ ቪዲዮ ከነ ስክሪፕቱ ሙሉ በሙሉ የሚሰጥበት ነው። ፕላስ እንግዲህ ሚዲያ ብዙ በርካታ ነገሮችን እንግዲህ ስትቀርጽ ኤዲት ስታደርግ አየር ላይ እስከሚውል ያለው ድካሙን ታየዋለህ። ኤአይን ብትጠቀም ግን ይህንን ሁሉ ድካም ትቀንሳለህ ማለት ነው። ያ ማለት እንግዲህ ሙሉ በሙሉ የጋዜጠኛውን ስራ ተክቶ ይሰራል ማለት አይደለም። የጋዜጠኛውን ኤፊሺየንሲ ዛሬ አንድ ፕሮዳክሽን የምታወጣ የነበረውን 3-4 ፕሮዳክሽን ታዘጋጃለህ ማለት ነው ኤአይን በመጠቀምና ኤአይን ካልተጠቀምን እንደ ሀገርም እንደ ግልም እንደ ማህበረሰብም ተወዳዳሪ ለመሆን በጣም ያስቸግራል ማለት ነው። ስለዚህ ዶክተር አሁን እየሰራችሁት ካላችሁ ስራ አንፃር ቅድም የሰመር ካምፕን አንስተውልኛል። ኢትዮ ኮደርስም በ5 ሚሊዮን ኢትዮጵያውያንን የቴክኖሎጂ ቅርብ እንዲሆኑ የፕሮግራሚንግን ጨምሮ ብዙ በተለያዩ ዘርፎች ዜጎቻችን እየሰለጠኑ እንደሚገኝ እናውቃለንና
የማህበረሰቡ አቀባበል ምን ይመስላል? የትውልዱ አቀባበልስ ምን ይመስላል? በዚህ ረገድ ያለው ጉጉትስ? እንግዲህ ማህበረሰቡ አቀባበል ስንል በጣም በክላስ ማየት ይቻላል። አሁን ወጣቶች፣ ተማሪዎች ኤአይ ምን እያመጣ እንዳለ ምን እንደሆነ እያለ በደንብ እየተረዳበት ያለው አለ። በተለይ ወጣቶች አሁን ቲክቶክን ብቻ ብትወስደው ዛሬ አንተ ስለ ጤና የምትከታተል ከሆነ ሁሌ የጤና ብቻ ነው የሚያመጣልህ። ዛሬ ዘፈን የምትከታተል ከሆነ ዘፈን ብቻ ነው መርጦ እያመጣልህ ያለው። በጀርባው እየሰራ ያለው ኤአይ ነው። ስለዚህ ወጣቶች የኤአይ ሁኔታ በደንብ እየገባቸው ነው። ይሄ አሁንም ኤአይን ግን ለጥሩ ነገር መጠቀም ምንድነው? ዛሬ ከትምህርቴ ጋር ኤአይን በመጠቀም እንዴት ነው ራሴን መለወጥ የምችለው? እንዴት ነው ትምህርቴ ላይ ፎከስ ማድረግ ያለብኝ? እንዴት ነው ያለኝን ነገር በደንብ ማሳደግ የሚችለው ነገር ኤአይን ለምንድን ነው የምጠቀመው የሚለው ነገር በደንብ ማየት ያስፈልጋል ማለት ነው። እንደዛ ካልሆነ በስተቀር ፈጣሪዎች ሳንሆን ተከታይ ነው የምንሆነው ማለት ነው። ስለዚህ ተማሪዎች አሁን 5 ሚሊዮን ኮደርስ በጣም ትልቅ ኦፖርቹኒቲ ነው። ኢንተርናሽናል ሰርቲፊኬት ነው። 4 ኢንተርናሽናል ሰርቲፊኬት ያለ ምንም ክፍያ በዶላር ብንከፍል ማናገኘውን ነው እየተሰጠናለው። ስለዚህ እኔ እንደ አርቲፊሻል ኢንተለጀንስ ከኔ ጀምሮ አሁን 5 ሚሊዮን ኮደርስ ወስጃለሁ፣ ሰርቲፊኬቱን ወስጃለሁ። ሰርቲፊኬቱ ለምንድን ነው የምወስደው? ስራ ሊቀጠርበት አይደለም። ያለን እየሰራው ያለውን ስራዬን ለማሻሻል አዲስ እውቀት ለማግኘት ነው። ስለዚህ ስራ ላይም ያለው ተማሪዎችም እየተማሩ ያሉት 5 ሚሊዮን ኮደርስ እድሉን መጠቀም እድሉን ተጠቅመን ደግሞ ከዛ በኋላ የኤአይን ጥቅም በዛው እያየን የምንሄድበትና የህብረተሰቡ አቀባበል በቃ ከዚህም አንዱ መለኪያ ነው ማለት ነው። የመጣውን ቶሎ ኦፖርቹኒቲ ተጠቅሞ መሄድ ተማሪዎች ላይ አሁን ጥሩ ነው እንቅስቃሴ ያለው። አሁንም ይሄንን ማክሲማይዝ ማድረግ ያስፈልጋል። ነገር ግን የሚወሩ ዜናዎች አሉ። ያው እንደምታውቀው አርቲፊሻል ኢንተለጀንስ በጣም ችግር ውስጥ ሊያስገባን ይችላል የሚል ካታጎሪ አለ። ስጋት አድርጎ የሚያቀርቡ አሉ። ስለዚህ ስጋቱን ለመከላከል አውቀ መከላከል ነው ወይ ሳናውቅ ስንቀመጥ ነው ብሎ ነገር ምርጫ ነው የሚሆነው ማለት ነው። ስለዚህ አያስፈልገንም ብለን ብንተው መምጣቱ አይቀርም። ምክንያቱም እቃ ከውጭ እንገዛለን፣ ኤአይ ኢንትሮዲዩስ ተደርጎ ውስጥ ገብቶ ነው የሚመጣ። ያንን አውቀን መጠቀም መቻል። አሁን እኮ ሁሉም በቃ ቤት ውስጥ እቃዎች ከጥቂት ጊዜ በኋላ አይኦቲ ነው። ሁሉም በሲስተም ነው። ከፍሪጅ ጀምሮ እስከምናበስልበት ድረስ ያለው ወደ ኤአይ እየተጨመረ ነው። አሁን ሌተስት የሚባሉ ፍሪጆች ኤአይ ኢንትሮዲዩስ ነው። ሲሞቅ በጣም ሲቀዘቅዝ ራሱ ያጠፋል። ፓወሪንግ ኮንሰፕሽኑን ይቀንሳል። ለየትኛው ምን ያህል ቅዝቃዜ መስጠት እንዳለበት ለየትኛው ምግብ አይነት መምረጥ ትችላለህ። ስለዚህ ይሄን አይኦቲ ሙሉ በሙሉ ወደ ቤታችን መምጣቱ አይቀርም፣ ወደ ሀገር መምጣቱ አይቀርም። ስለዚህ ቀድሞ አውቆ ጥሩ ጎኑን መጠቀም፣ መጥፎ ጎኑ የሚባለውን ደግሞ ለይቶ ይሄ ለኛ አይሆንም ብለን እየለዩ መሄዱ ማወቁ በጣም ወሳኝ ነው። ባናቅም ብንፈቅድም ባንፈቅድም ኦልሬዲ መምጣቱ አይቀርም። ዓለም አንድ እየሆነ ነው ያለው። ከእጅ ሞባይል እንግዲህ አሁን መለየት አንችልም። ሞባይላችን ላይ ኤአይ ሙሉ በሙሉ እየገባ ነው ያለው። ስለዚህ ኤአይን አውቀን መጠቀም እንደ ህብረተሰብ አዌርነሱን መፍጠር በጣም ያስፈልጋል። የህብረተሰቡ አቀባበል ጥሩም ነው፣ ገናም ደግሞ ይቀረናል የሚለው ነገር ነው ያለኝ። በደንብ ግን ተከታታይ አዌርነስ ከሚዲያም ከኛም ተቋም ያስፈልጋል። ህብረተሰቡን ማስተማር፣ ጥቅሙን ቀድመን መውሰድ። ቀድመን መጀመሩ ጥቅም የለውም፣ ቀድመን ካልመራ ነው በስተቀር ማለት ነው። አሁን ለምሳሌ ኤአይ ከአፍሪካ ቀድሞ መቋቋሙ ግልጽ ነው። ቀድመን መምራት ካልቻለና ህብረተሰባችን አዌር ሆኖ መጠቀም ካልቻለ ደግሞ መቅደሙ ምንም ጥቅም የለውም። መቅደሙ ቀድመን ስራ ከሰራንበት፣ ቀድመን ጥሩ ነገሮችን ከወሰንበት እንደዛው በዚህ ሴክተር መሪ እንሆናለን። ህብረተሰቡ እንግዲህ አዌርነሱ በደንብ ጊዜ ይፈልጋል። ቶሎ ደግሞ ሚዲያሙ በደንብ ስለዚህ እናንተ የሚያደርጋችሁ ያለችሁት በየቀኑ ዜናችሁ ላይ ስለ ኤአይ ቴክኖሎጂ ስታቀርቡ ያለው ዜና አዳዲስ ነገሮችን ስትናገሩ ያለውና ይሄ ነው እንግዲህ ህብረተሰቡን አዌርነስ መፍጠር። አመሰግናለሁ። መልካም። ከዚህ ጋር አያይዤ ማነሳው እንደ ስጋትነት የሚጠቀሰው ከዚህ ከመረጃ ስርጭት ጋር በተገናኘ የሚፈበረኩ በርካታ ሐሰተኛ መረጃዎች አሉ፣ ሐሰተኛ ምስሎች አሉ፣ ሐሰተኛ ድምጾች አሉ። ቅድም እርስዎ እንዳሉት በጣም በብዙ መልኩ ኤአይ ይሰራል። እድሉም እንዳለው ሁሉ ፈተናንም እንደዚህ ያስቀምጣልና ከዚህ አንፃር ምን ያህል ነው ጥንቁቅ መሆን ያለብን? መረጃ የሚያሰራጨውም አካል የሚቀበለውም አካል በአጠቃላይ ማህበረሰቡ
ይሄ እንደ ስጋትነት የሚቀመጠውን የሐሰተኛ መረጃ ስርጭትንም ኮንትሮል ለማድረግ ከመቆጣጠር አንጻርም እንዴት ልንለየው ይገባል? የዘርፉ ባለሙያዎችስ ምን ያህል ንቁ መሆን አለባቸው? የሚዲያዎችም ቢሆኑ ሌሎች የሚመለከታቸው አካላትም ቢሆኑ በኤአይ ሊፈበረኩ የሚችሉ ነገሮችን ለይቶ ጥንቃቄ ለማድረግና ከሚያደርሱት ቀውስም እንደዚህ ለመዳን ምን ያህል ጥንቁቅ መሆን አለብን ይላሉ? እንግዲህ በዚህ በተለይ ሐሰተኛ መረጃዎችን የሚያሰራጭ በጣም አንዱ ትልቁ ቻሌንጅ ነው በዚህ ዘርፍ ማለት ነው። እንደዛውም ደግሞ ኤአይ ጥሩ ነገሩ ምንድነው? የተፈበረከውን ለመከላከልም ለማወቅም ደግሞ ያስችለናል። ኤአይ ጥሩነቱ እሱ ነው። አሁን ለምሳሌ ድሮ ሳይበር አታክ የሚባለው በሰው ነበር አታክ የሚደረገው። አሁን በሚሊየን ሮቦት ወይም ቦት ነው አታኩ የሚመጣ። በሚሊየን ደግሞ የሚከላከል ኤአይ ቦት አለ ማለት ነው። ስለዚህ አሁንም እነዚህ ዲፕ ፌክ የሚባለውን እኔን አመሳስሎ ወይም አንተን አመሳስሎ ድምጽ ጋር አመሳስሎ ምስሉን አመሳስሎ መስራት እና ማሰራጨት ይቻላል። በራሱ ደግሞ ኤአይ ቱልስን በመጠቀም ይሄ ትክክለኛ ድምጽ ነው ወይ ይሄ ትክክለኛ ምስል ነው ወይ የሚለውን ነገር መለየት ያስችል ቱልስ አለና ቱልሱ ሐሰተኛ መረጃ ብቻ አይደለም፣ የት እንደተፈበረከ ከየት እንደተሰራጨ ማን ኤዲት እንዳደረገ ሁሉ ያሳያል ማለት ነው። ስለዚህ አሁን ያንን ካውንተር አድርጎ ለማወቅ ደግሞ እውቀት ይፈልጋል እሱ። ስለዚህ ቻሌንጁን ቅድም የገለጽነው ቻሌንጁንም ለመወጣት እውቀት ስለሚያስፈልግ ቢቻል ኤአይን ለጥሩ ነገር ለሀገር ግንባታ ለወገን እድገት ለወገን እንዲያግዝ አድርጎ መጠቀም ነው ትክክለኛው መንገድ ማለት ነው። ነገር ግን ያው ከ101% ደግሞ ለጥፋት የሚጠቀምበት አይጠፋምና በሁሉም ሴክተር ነው በኤአይ ብቻ ስላልሆነ በተለይ ኤአይን ለመጥፎ ነገር የሚጠቀሙትን እንደገና ደግሞ ያንኑን ለህብረተሰቡ በተለይ የሆነ ምስል ቢወጣ ድምጽ ቢወጣ በተለይ ደግሞ ተማሪዎች አሁን ገና ወጣት ልጆች ተማሪዎች ሞራላቸው ይነካል። ቤተሰብ የሆነ ወጣት ተማሪን አመሳስሎ ድምጿን አመሳስሎ ወይም ምስሉን አመሳስሎ ፖስት ያደርጋሉ። ይሄ በወጣት ላይ የሚያመጣው ዳሜጅ ቀላል አይደለም። የትልቅ ሰዎች ያንን ሊከራከሩም ሊሉም ይችላሉ። በተለይ ይሄ ደግሞ ተማሪዎች ላይ ሲመጣ ቤተሰብ በደንብ ማየት ይሄ ነገር ልጄ ነው ወይስ ይሄ ዲፕ ፌክ ነው የሚባለው ነገር የኤአይ ውጤት ነው ወይ የሚለው ነገር በደንብ ማየት ያስፈልጋል። ተማሪዎችም ያንን የአንድ ሰው ምስል ሲያዩ ወይም ድምጽ ሲያዩ ይሄን ነገር መጠራጠር ማየት እንደገና በደንብ በኤአይ ቱልሱ ተጠቅሞ ደግሞ ያንን እውነተኛ ነው ሐሰተኛ ነው የሚለው ነገር ካላየን በስተቀር ቪዲዮን ብቻ በማየት ፎቶን ብቻ በማየት አምኖ ውሳኔ ውስጥ መግባት በጣም ጥንቃቄ ይፈልጋል ማለት ነው። በተለይ ህብረተሰብን ዳሜጅ ያደርጋል። እንደ ሀገር በጣም መጥፎ ነገር ውስጥ ሊከተን ይችላል። ይሄንን በደንብ ህብረተሰቡ በደንብ አዌር ሆኖ ይሄንን በትክክል ማየት ቆም ብለን ማየት አለብን። የአንድ ሰው ድምጽ ስንሰማ እውነት ነው ወይ ኤአይ እኮ እንደዚህ መስራት ይችላል እንደዛ ቢሆንስ የሚለውን ነገር ጥርጣሬ አንድ ጊዜ ጥያቄ ቼክ አድርገን ከዛ በኋላ በደንብ ፋርዘር ካየን በኋላ ውሸት ሊሆን ይችላል። ያ ደግሞ የሆነ ዳሜጅ ከተፈጠረ በኋላ ያንን ብናገኝ ጥቅም ስለሌለው ይሄንን ጥንቃቄ በደንብ ማድረግ ያስፈልጋል። ካውንተር ደግሞ ራሱ ቱልስ አለ። እነዚህ ቱልሶችን በመጠቀም እውነት ነው ውሸት ነው የሚለው ነገር የሚለይልን ስላለ ኤአይ ቱልስ እሱን ቼክ ማድረግ አስፈላጊ ነው ማለት ነው። መልካም። ሌላው ማንሳት የምፈልገው ጥያቄ ከሌሎች አፍሪካ ሀገራት ጋር የኢትዮጵያ የአርቲፊሻል ኢንተለጀንስ ላይ በአጠቃላይ በኢንስቲትዩቱ የሚከናወኑ በርካታ የቴክኖሎጂ ስራዎች በንጽጽር በቁመና ሲታይ እንዴት ይገለጻል ዶክተር? እንግዲህ በርካታ የአፍሪካ ሀገር መሪዎችም አምባሳደሮችም አዲስ አበባ ያሉት እዚህም በአፍሪካ ህብረት ስብሰባዎች ላይም ብዙዎቹ መጥተዋል። ከመጡ በኋላ በጣም ነው ኤአይ አርቲፊሻል ኢንተለጀንስ ኢንስቲትዩት እንደ ሀገር እንደዚህ ተቋም ማቋቋም ብሎ በጣም ነው አድንቆ የሚሄዱት። ትልቅም ኦፖርቹኒቲ ነው። ብዙዎቹ ከኛ ጋር ለመስራትም ሰዎችንም አንዴ ካዩ በኋላ የራሳቸውን ባለሙያ ልኮ የመማማሩ ነገርም አለ። ከአፍሪካ ሀገራት እንግዲህ በጣም ትልቅ ኢንስቲትዩት ነው ይሄ። ከአፍሪካ ብቻ ሳይሆን ከዩሮፕም መጥተዋል። ብዙ አምባሳደሮች እዚህ አዲስ አበባ ያሉት የዩሮፕ፣ የአሜሪካ፣ የእንግሊዝ፣ የቻይና ኃላፊዎችም መጥተዋል።
ያው በሚዲያችንም እያሰራጨን ነው የሚጎበኙትንና ከመጡ በኋላ የሚሉን ነገር አንዳንዱ በጣም ካሉትም ከዩሮፕም ያሉት ሀገራት ብዙዎቹን ቀድማቸዋል የሚል ነገር አለ። ይሄ እንግዲህ አርቲፊሻል ኢንተለጀንስ በጣም ፈጣኝ ነው። በዚህ አሁን እኛ ቀደምን ጥሩ ነገር ሰራን ብቻ ሳይሆን በደንብ መፍጠንና ወደ ውጤት መቀየር ያስፈልጋል። ዴይሊ ብዙ ነገሮች ስለሚቀያየሩ አሁን ባለን ቁመና በጣም ጥሩ ነው ያለነው። ይሄንን ጥሩ ነገር ግን በጣም መሮጥ ከዚህ በላይ በደንብ መሮጥ ያስፈልጋል እንጂ አፍሪካ ሀገራት ኦልሞስት በደንብ ጥሩ እየመራን ነው ማለት ነው። ለኢኮኖሚያችን እንዴት ነው የገቢ ምንጭ ልናደርገው የምንችለው? ቅድም ከምርታማነት ጋር አያይዘው ሲያነሱ ነበር፣ ከትምህርት ስርዓቱ ጋር አያይዘው ሲያነሱ ነበር። የሀገር በቀል ኢኮኖሚ ሪፎርማችን ደግሞ አንዱ ትኩረት የሰጠው ዘርፍ ይሄው የአይቲው ዘርፍ እንደሆነ ይታወቃል። በዛ ውስጥ እንግዲህ አንድ ከሚቀመጡ ስራዎች መካከል ይሄው የአርቲፊሻል ኢንተለጀንስ ነው። ኢኮኖሚያዊ ትሩፋቱን እናንሳ እስቲ። በርካታ አርሶ አደር አለ ኢትዮጵያ ውስጥ፣ ሰፊ የሚታረስ መሬት አለን። በየአመቱ ብዙ ምርት ማንሳት ይኖርብናል ከማሳችን ላይ። ምርትና ምርታማነት በጣም ወሳኝ ነው እዚህ ሀገር ላይ። ስለዚህ እንዴት ነው እዚህ ዘርፍ ላይስ በደንብ ኢኮኖሚን በሚጠቅም አግባብ ልንጠቀምበት የሚገባው? በዛ ልክስ እየተሰራ ያለ ስራ ካለ ዶክተር ቢያነሱልኝ። ያው በዓለም ላይም እንግዲህ አርቲፊሻል ኢንተለጀንስ ለጂዲፒ ምን ያህል ኮንትሪቢዩት አድርጓል ነው። በ2030 አርቲፊሻል ኢንተለጀንስ ለጂዲፒው በዓለም ኮንትሪቢዩሽን በሀገር ኮንትሪቢዩሽን ብሎ በራሳቸው ፕላን ውስጥ አስገብተው ነው እየሰሩ ያሉት። የኛም እንግዲህ አንዱ ዲጂታላይዜሽን በአርቲፊሻል ኢንተለጀንስን በመጠቀም ለጂዲፒ ምን ያህል ነው ኮንትሪቢዩት ማድረግ ያለበት የሚለው ነገር ነው የሚታየው ማለት ነው። ይሄ እንግዲህ ዳይሬክትም ኢንዳይሬክትም ነው ኮንትሪቢዩሽኑ። አንደኛ ሲስተሞችን በመጠቀም እያንዳንዱ ዘርፍ የራሱን ፕሮዳክሽን የራሱን አገልግሎት የሚሰጠውን አገልግሎት በእጥፍ ማሳደግ ሲባስ እንግዲህ ኢንዳይሬክትሊ የሚያደርገው ኮንትሪቢዩሽን ነው ማለት ነው። ለምሳሌ ግብርናው አርቲፊሻል ኢንተለጀንስን በመጠቀም የራሱን ምርትና ምርታማነትን ፕሮዳክሽኑን ካሳደገ ይሄ ምንድነው ኢንዳይሬክትሊ ግብርናውን አዘመን ማለት ነው። ግብርናው ጂዲፒ የሚያደርገውን ኮንትሪቢዩሽን ቀጥታ የሚሰጠው ነው። ሌላው በቴክኖሎጂ እያንዳንዱ ከሰው ጀምሮ እስከ ተቋም ከተቋም እስከ ሀገር ሀብትን በቁጥብ መጠቀም። ለምሳሌ አንድ ተቋም ሄደ አገልግሎት ለማግኘት ጠዋት ወጥቴ እስከ ማታ ድረስ ተሰልፈ ከአንዱ ተቋም ወደ አንዱ ተቋም ሄደ የምታወጣው ወጪ ጊዜህን ገንዘብን ይቆጥባል። ይሄ እያንዳንዱ ግለሰብ ጀምሮ እንግዲህ ማየት ትችላለህ። መኪና ካለ በነዳጅ የሚወጣው፣ መኪና ከሌለ ሄዶ በትራንስፖርት ጊዜውን የሚያጠፋው ወጪውን የሚያወጣው፣ ይሄ ሁሉ በዳይሬክት ኮንትሪቢዩሽን ነው የሚያደርገው ማለት ነው ጂዲፒው ላይ። ብዙዎቹ ነገር አሁን ከእንቅልፋቸው 8 ሰዓት ተነስቶ ዛሬ አንድ ተቋም አቋቁማለሁ ያዛ ንግድ ፍቃድ አወጣለሁ ብሎ ከሌሊቱ 8 ሰዓት ተነስቶ 9 ሰዓት ላይ ሁሉ ነገር ጨርሶ ቤትም ተከራይቶ ንግድ ፍቃድም አውጥቶ ጠዋት ሄዶ ቢሮ የሚጀምርበት። ይሄ ማለት እንግዲህ ማሰብ ትችላለህ አርቲፊሻል ኢንተለጀንስ ምን ያህል ለጂዲፒ ኮንትሪቢዩት እንደሚያደርግ። አንድ ሰው እዚህ እኛ ሀገር ደግሞ ንግድ ፍቃድ ለማውጣት ምን ያህል ይለፋል፣ ከየትኛው ተቋም ወደ ሌላኛው ተቋም ሲሄድ ምን ያህል ወጪ ያወጣል፣ ስራ ለመጀመርስ ምን ያህል ጊዜ ይፈጅበታል። ይሄ እንግዲህ ኮሙሌቲቭ ነው። የነዚህ የኔም ያንተም ድምር ነው እንግዲህ ለሀገር ለአንድ ሀገር ጂዲፒ እድገት የሚወጣና ይሄንን በጣም የማይቆጠር በጣም ብዙ ነገሮች አሉ በአርቲፊሻል ኢንተለጀንስ በመጠቀም በጂዲፒ ኮንትሪቢዩሽን የሚደረጉት። ዳይሬክትም ደግሞ ቴክኖሎጂዎችን በመጠቀም ምርትን በማሳደግ በዚሁ በጂዲፒ ኮንትሪቢዩሽን ትልቅ ሚና አለው ማለት ነው አርቲፊሻል ኢንተለጀንስ። መልካም። ሌላው ማንሳት የምፈልገው ጥያቄ ጉባኤዎችን እያስተናገዳችሁ ነው። በቀጥታ ከዚሁ ከዘርፉ ጋር የሚገናኝና በእድል የመጣ ነው ወይስ እነዚህን ጉባኤዎች መዲናዋ ላይ እንዲስተናገዱ በእናንተ ዘርፍ ላይ የተለያዩ ምሁራን ባለሙያዎች መጥተው ምክክር እንዲደረጉ የልምድ ልውውጥ እንዲደረግባቸው እነዚህ መድረኮች ማመቻቸት እንዲሁ በቀላሉ የተገኘ ነው ወይ? በቀላሉ ያው የሚገኝ የለም። ያው ጥረት ያስፈልጋል። ጥረት ብቻ ሳይሆን ከሰዎች ጋር መገናኘት፣ ከተቋማት ጋር መገናኘት፣ ከኃላፊዎች ጋር መነጋገር እና ትልቅ ጥረት ይፈልጋል። ትልቅ ጥረቱ ደግሞ የሚጨምረው ደግሞ ለዛ ጥረት ምቹ ሁኔታዎች አሉ የሚለው ነገርም ደግሞ ያስፈልጋል ማለት ነው። እንግዲህ ብዙ ኤክስፖዎችን የቴክኖሎጂ ኤክስፖዎችን አዘጋጅተናል። ይሄ አንደኛ ለሕዝባችን ብዙ ነገሮችን ስለ ቴክኖሎጂ ያውቆ
ወጣቶች በተለይ ከዚህ ተምሮ ቴክኖሎጂ የት ደርሰዋል፣ ዓለም የት ደርሳለች የሚለው ነገር ይህን እድል እንዲያገኙና ከዛ ተነስቶ ራሳቸው እንዲያዘጋጁ ነው እነዚህ ኤክስፖዎች የሚያገለግሉን። ሌላው በተለይ ደግሞ በራሳቸው በቤታቸው በተቋማቸው የሚሰሩትን ውጤት የቴክኖሎጂ ውጤት እዛ አምጥተው ሲያሳዩ ለህዝቡ ነገ ምን ኮንትሪቢዩት ማድረግ ይችላለሁ፣ ይህንን ፕሮዳክሽንን ደግሞ ለምሳሌ ወደ ማኑፋክቸሪንግ ለማሳደግ አቅም ሊያንሰው ይችላል። ይህንን ከነጋዴው ህብረተሰብ ጋር ለማገናኘትም በጣም ያስፈልጋልና እነዚህ በጣም ትልቅ ጥረት የሚፈልጉ እነዚህን ለማገናኘት የቴክኖሎጂ ኤክስፖዎች በጣም አድካሚዎች ናቸው። ይሄ በጣም ትልቅ ጥረት ነው የሚያስፈልገው። እነዚህ ጥረቶች ደግሞ አሁን አዲስ ኢንተርናሽናል ኮንቬንሽን ሴንተር መጀመሩ፣ ሳይንስ ሙዚየም መጀመሩ፣ ሳይንስ ሙዚየም በጣም ብዙ ጊዜ እዛ አዘጋጅተናል። አድዋ መዘጋጀቱ እነዚህ አሁን ምቹ ሁኔታ ነው ለኤክስፖ ለማዘጋጀት። በተለይ ባለፈው አሁን አመት ያዘጋጀ ነው አለ አድዋ ላይ ያዘጋጀ ነው የ2 ቀን ኢንተርናሽናል ኮንፈረንስ ነው። በጣም በርካታ የዓለም ሀገራት የቴክኖሎጂን የሚመሩ ቴክኖሎጂ ታዋቂ የሚባሉት መጥተዋል። ከአሜሪካ ብቻ ወደ 30 ሰው ነው የመጣ። በጣም ታዋቂ ሳይንቲስት የሚባሉት ከሜታ ከማይክሮሶፍትም በዛው ከእንግሊዝ ከጀርመን መጥተዋል። መጥቶ የሰጡን አስተያየትና ራሳቸውም ኤክስፒሪየንሳቸውን ለእኛ ወጣቶች ያስተላለፉት በጣም ትልቅ መልእክት ነበር ያስተላለፉት የነበረው። ብዙ ፔፐሮች ነበር የቀረቡት። እንግዲህ ዓለምም ከኛ የሚማረው እኛም ከዓለም የምንማረው በዚህ በቴክኖሎጂ ኤክስፖዎችን በማዘጋጀት ነው። በዚህ ውስጥ ደግሞ ሀገራችንን እናስታውቃለን ማለት ነው። በዚህ መጥቶ የአድዋን አይቶ ሲሄዱ በጣም እንደተደነቁት ኢትዮጵያ እንደዚህ አይነት ኮንቬንሽን አላት ወይ፣ ኮንፈረንስ ሩሙ በጣም የሚመቹ ነውና በጣም ነበር ያድንቆ የሄዱት። አሁን ደግሞ ኤክስፖ በዚህ አመት እያዘጋጀን ነው። አሁን ከግንቦት 8 እስከ 10 እናካሄዳለን አዲስ ኮንቬንሽን ኢንተርናሽናል ኮንቬንሽን ላይ። ይሄ እንግዲህ በጣም በርካታ የዓለም ሀገራት ሰዎች ናቸው የሚመጡት። ይሄ ሲመጡ እንግዲህ አንደኛ ኤክስፖ ብዙ ፓነል ዲስከሽኖች አሉ። ኢትዮጵያ ደግሞ በአፍሪካ አርቲፊሻል ኢንተለጀንስ እንዴት እየመራች ነው የሚለው ነገር የአፍሪካ የዩኒየን ኮሚሽነሮቹም ኃላፊዎቹም ይገኛሉ። ስለዚህ ኢትዮጵያና አፍሪካ አንድ ላይ ሆነን ከአፍሪካ ሀገራት አንድ ላይ ሆነን እንዴት ነው አርቲፊሻል ኢንተለጀንስን ከዚህ ሴክተር መጠቀም የምንችለው፣ አፍሪካ እንዴት እርስ በርሱ በዚህ መያያዝ ይችላል፣ እንዴት አንድ ወጥ የሆነ የአርቲፊሻል ኢንተለጀንስ ፖሊሲ ሬጉሌሽን ፍሬምወርክ ሊኖረን ይችላል የሚለው ነገር የምንወያይበት ነው። በዚህም በተመሳሳይ እንግዲህ ደግሞ የኢትዮጵያ የቴክኖሎጂ አቅማችንን የምናሳይበት፣ ወጣቶቹን ከዚህ መጥቶ አይቶ ራሳቸውን የሚያዘጋጁበት፣ ሌላው ዓለም ደግሞ የእኛን እድገት እዚህ የሚያዩበት፣ ከሌላ ሀገር መጥቶ እዚህ የቴክኖሎጂ ተቋማት እዚህ ያሳያሉ፣ እኛም ደግሞ ከነሱ የምንማርበትና እነዚህ በጣም ብዙ በርካታ ነገሮች ናቸውና ኤክስፖዎቹ በጣም አስፈላጊም ለኛም ህዝባችንም ለወጣቱም ትልቁ መልእክት የምናስተላልፍበት ስለሆነ ይህንን እንግዲህ ቀጣይ የሚሆኑ ናቸው ማለት ነው። ምን ተዘጋጅታችኋል? በጣም በርካታ ነው ተዘጋጀ ነው። አንደኛ አሁን በ8 ግንቦት 8 የሚከፈተው የኢትዮጵያ የቴክኖሎጂ ኤክስፖ በጣም በርካታ ነገር ላይ ነው የምናሳየው። አንደኛው አርቲፊሻል ኢንተለጀንስ ነው፣ ሳይበር ሴኩሪቲ ላይ ነው፣ ፊንቴክ ነው፣ ቴሌኮም ሴክተሩ አለ እና እነዚህ ነገሮች ላይ አንደኛ ኤግዚቢሽኖች እናሳያለን። ውድድሮች አሉ። የሳይበር ላይ ውድድር አለን፣ የሮቦቲክስ ውድድር አለን። ወጣቶች መጥቶ ያንን የሚወዳደሩበትና እዛ ውጤቱን ጥሩ ውጤት ያመጣ ደግሞ ወደ ምርት የሚገባበት እናደርጋለን። ከዓለም አቀፍም ከሀገር አቀፍም መጥቶ ኤግዚቢሽን ያሳያሉ። በጣም ትልቅ ደግሞ ፓነል ዲስከሽኖች አሉ። እነዚህ ፓነል ዲስከሽኖች በተለያዩ አዳራሾች ላይ ነው የሚካሄዱት። በተለያዩ ርዕሶች ላይ ከተለያየ ዓለም የመጡት ስለ ራሳቸው ሀገር ልምድ አርቲፊሻል ኢንተለጀንስ ላይ ይሰጣሉ፣ ፖሊሲያቸውን ያሳውቃሉ። በተለይ አንዱ ፓነል ዲስከሽን የሚቀርበው የዓለም ሀገራት በዚህ በኤአይ ላይ የሚሰሩ ፖሊሲ ላይ የሚሰሩት ስለ ሀገራቸው ለአፍሪካ ያላቸውን የኤአይ ፖሊሲን ይናገራሉ። ከቻይናም ከአሜሪካም ከእንግላንድም ከፈረንሳይም አሉ።
እነዚህ እንግዲህ ስለ አፍሪካ ኤአይን ራሳቸው ፖሊሲ ሲያዘጋጁ አፍሪካን እንዴት ነው ትሪት እያደረጉ ያሉት የሚሉ ነገሮች እናቀርባለን በጥያቄም በዲስከሽንም። በዚህ መሰረት እንግዲህ አፍሪካ ከዚህ ሴክተር እንዴት ትጠቀማለች፣ ከዓለም ጋር ደግሞ እንዴት ትሰራለች የሚሉ ነገሮች የሚቀርቡበት ነው። ፔፐሮች ቀርበዋል። በጣም በርካታ የጽሁፍ ውድድር ነበረ። እነሱ አሁን ፋይናሊ እዛን ቀን እናሳውቃለን። ኤምኦዎች አሉ፣ አብረን በትብብር የምንሰራቸው ስራዎች አብረን የምንሰራ ሚዲያ ብሪፊንጎች አሉት እና በደንብ አሳምረን እንግዲህ እንግዶቻችንን ተቀብለን ለመሄድ ነው። የሶስት ቀን ነው። ሶስቱንም ቀን እንግዲህ ከበርካታ ሀገራት የሚመጡትም ይጎበኛሉ፣ ሀሳባቸውን ይሰጣሉ፣ እንማማራለን። ህዝባችንም ደግሞ መጥቶ እንዲያይልን እንፈልጋለን ማለት ነው። መልካም እንግዲህ እነዚህ ሁሉ ስራዎች በአጠቃላይ ግባቸው የዲጂታል ኢትዮጵያን ከተቀመጠው ግብ አንጻር ማሳካት ነው። ስለዚህ መሰል ዓለም አቀፍ ጉባኤዎችን ማስተናገድ፣ በሀገር ውስጥ ደግሞ የትውልድ ግንባታ ላይ ማተኮር፣ ሰመር ካምፕ፣ ኢትዮ ኮደርስን የመሳሰሉ ስራዎች ጥሩ ጅምር ይመስሉኛል። እርሶም ቅድም ለመጥቀስ እንደሞከሩትና ቀጣይስ በደንብ ከሚጠበቀው ግብ አንጻር ሀገር እንድትጠቀም ዜጎችም እንደዚሁ ከዘርፉ ኢኮኖሚያዊ ተጠቃሚ እንዲሆኑ የታሰቡ ነገሮች ካሉ ቢያነሱልኝ። እንግዲህ የታሰቡ ነገሮች ይህንን ሴክተር ቅድም ያነሳቸው ሴክተሮች ላይ በደንብ መሬት ላይ መድረሱንና ህዝባችን ከዚህ ነገር መጠቀም፣ ዋናው ነገር አርቲፊሻል ኢንተለጀንስ ማል ዲጂታል ማል ሁሉንም ነገር ለሰው ልጅ ምቹ ካልሆነና ለሰው ልጅ ካልጠቀመ ከንቱ ነው የሚሆነው ማለት ነው። ስለዚህ የመጨረሻ ግባችን ህዝባችን ከዚህ ሴክተር እንዴት ይጠቀማል፣ ከዚህ ተጠቅሞስ የነበረበትን የኢኮኖሚ ችግር ደግሞ የዚህ በተለየ ቢሮክራሲ ችግር እንዴት ነው ልንፈታለት የምንችለው ምሎ ነገር ነውና ህዝባችን ላይ ምን ኢምፓክት አመጣ ምሎ ነገር አሰስ እናደርጋለን። ጋፑን አይተን ደግሞ ያንን ጋፕ ለመሙላት እንሄዳለን ማለት ነው። ስለዚህ ቴክኖሎጂ ለህዝብ ካልሆነ ምን ከንቱ ነው ማለት ነው። የምንሰራቸውን እያንዳንዱ በቴክኖሎጂ የምንጠቀመው ምንድነው ለኢትዮጵያኖች የሚጠቅመው፣ ለህዝባችን ምን ችግር ለመፍታት ነው የምንሰራ ምለው ነገር እያንዳንዱ አሁን የሚመጡ የፕሮጀክት ውጤቶች ወይ ደግሞ ችግር ፈቺ ውጤቶችን ያመጣሉ፣ ምርምሮች ይመጣሉ። እነዛ ምርምሮች መሬት ላይ ወርዶ ለህዝባችን ምን ይሰራል የምሮን ነገር እናያለን ማለት ነው። ለህዝባችን ካልጠቀመና መሬት ላይ የማይወርድ ከሆነ ያው ጊዜ ይወስዳል። የመጀመሪያ ፕራዮሪቲ ላይ ሆነ ይችላል ማለት ነው። የመጀመሪያ ፕራዮሪቲያችን የሚሆነው ለሀገር እድገት፣ ለኢኮኖሚ እድገት፣ ለህዝባችን ችግር የሚፈታበት ላይ እንሰራለን። በተለይ እያንዳንዱ ሴክተር አርቲፊሻል ኢንተለጀንስን እንዲጠቀም እናደርጋለን። ከሃየር ኤዱኬሽን ከትምህርት ቤቶች ጋር አብረን እንሰራለን። ከትምህርት ሚኒስቴር ጋር አብረን ሰርተን ይህን ደግሞ ትውልድ ላይ መሰራት አለበት፣ በተከታታይ ትውልድ ላይ መሰራት አለበት። ተከታታይ እዚህ ሴክተር ላይ የሚደግፉትን ዓለም አቀፍ ሀገራት ጋር መሰራት አለበት። በተለይ ስቴክ ሆልደሮች ያስፈልጉናል። እንደ ሀገር ብቻችን የምንወጣ አይደለም። የዚህ ሴክተርን ደግሞ የሚያግዙ አሉ። እነዚህ የሚያግዙትን ስቴክ ሆልደሮች በደንብ እያፈላለጉ እዚህ እያሳየን የእኛን ችግሮችን በየሴክተሩ እያሳየን ለዛ ችግር ሰፖርት የሚያደርጉትንም በመፈለግ በደንብ እንሄዳለን። ዋናው ደግሞ ህዝባችን ጋር በደንብ አዌርነስ እንፈጥራለን። በተለይ እንግዲህ ሁሉም ሴክተሮች ላይ ይህን እንዲጠቀሙ እንሰራለን ማለት ነው። መልካም። ሌላው የዚህ የተፈጥሮ ቋንቋ ቅንብርን በተመለከተ የሆነ ሀሳብ ቢሰጡኝ ደስ ይለኛል። ምክንያቱም ዘርፉ ላይ ምንሰማቸው አዳዲስ አማርኛ ቃላቶች አሉ። ከቴክኖሎጂ ብዙ ቋንቋዎቹ ከውጭ የመጡ ናቸው። አማርኛ ፍቺ ለማድረግ ብዙ ስራ እንደምትሰሩ አውቃለሁኝና እዛ ላይ የቋንቋ ላይ ያሉ ኤክስፐርቶች፣ የቋንቋ ላይ ያሉ ባለሙያዎች ምን ያህል እያገዟችሁ ነው? በዛ ረገድስ ምን ያህል እየተሰራ ነው? ቋንቋ ላይ በጣም ጥሩ ጥያቄ ነውና እንግዲህ የኛ የሀገራችን ቋንቋዎች የማሽን ላንጉዌጅ ወይም የማሽን ቋንቋ አልሆኑም። በዚህ ምክንያት ብዙ የኛ ተመራማሪዎች ስራቸውን ከሰሩ በኋላ ወደ ሀገርኛ ቋንቋ ለማምጣት ብዙ ይቸገራሉ። ብዙ ሀገራት ግን ይህን ችግር ፈተዋል። የአንድ ቋንቋ አለማወቅ እንደ ቻሌንጅ ነው እዚህ የሚቆጠረው። ሌላ ሀገር ላይ እኔም የምናገረው አንተም ሌላ የተለያየ ቋንቋዎች ቢሆን በሲስተም በመጠቀም መግባባት ይቻላል። ይህንን ላይ ተነስተን እንግዲህ ወደ 5 ቋንቋዎች ላይ ነው እየሰራን ያለነው። አማርኛ፣ አፋን ኦሮሞ፣ ትግረኛ፣ ሶማሊኛና አፋርኛ ላይ እየሰራን ነው ያለነው። ይሄ ምንድነው? በተለይ በጽሁፍ ድምጽን ወደ ጽሁፍ የሚቀይር ሰርተናል። ኤንኤልፒ የሚባለው ናቹራል ላንጉዌጅ ፕሮሰሲንግ የሚባለው እንግዲህ ብዙ ዳታዎች አሉ። ብዙ በድምጽ የተቀመጡ ሚዲያ ላይ በጣም ብዙ ዳታዎች አሉ።
በየቦታው በጣም የተቀረጸ ያለው ይህንን ድምፅን ወደ ጽሁፍ የሚቀይር የለርን እንደ ትራንስክራይብ ኢትዮጵያን ላንጉጅ የሚል አፕ ሰርተን እሱም ሙሉ በሙሉ ማንኛውም ሰው ዳውንሎድ አድርጎ መጠቀም ይችላል። በተቋም ደረጃ ከሆነ ደግሞ በኤፒአይ ኢንተርፌሱን መስጠት ይቻላል። ሚዲያዎችም የተወሰኑ የተጠቀሙት ያሉት መጀመሪያም እንግዲህ እነዚህ ዳታዎችን ማሽኑ ስናስተምር ከሚዲያም ወስደናል። እነዚህ ዳታዎች አንዱ የእናንተም ነው። ብዙ የቋንቋ ዲፓርትመንት አግዞናል። ሶማሊኛ፣ ትግረኛ፣ አፋን ኦሮሞ፣ ሶማሌ አግዞናልና ይሄ አብረን ዳታውን ተወስድና ታስተምራለህ ተመልሰ ደግሞ ለህብረተሰቡ አገልግሎት እንዲውል ነው የምናደርገውና አንዱ ትራንስክሪፕሽን ነው በጣም ትልቁ ቻሌንጅ። ሌላው እንግዲህ በተለይ አሁን ሌላ ሀገር በተለይ አሁን ዲፕሲክ ከመጣ በኋላ መጀመሪያ ቻት ጂፒቲ ነበር፣ ዲፕሲክ መጣ የቻይና። አሁን እሱ ላይ ኢንትሮዲዩስ እያደረግን ነው ላንጉጆቻችን። አሁን በአማርኛ መጻፍ ጀምሯል። በአማርኛ የሆነ ነገር ስንፈልግ በአማርኛ ጽፎ ይሰጠናል። ያ እንግዲህ ፍጹም አይደለም፣ 80-60% ሊሆን ይችላል። ቀሪውን ማኑዋልን ይሞላልን ማለት ነው። ትራንስክሪፕሽን አሁን ጠቅላይ ፍርድ ቤት ሄዳችሁ ማየት ትችላላችሁ። ሙሉ በሙሉ ስራ ላይ ውለዋል። በፊት የድምጽ ቅጂ ትራንስክራይብ አልተደረገም በሚል ሰው ረጅም ጊዜ ይቆያል። ስለዚህ አሁን ወዲያውኑ ዳኛው እንደወሰነ በሰከንዳት ውስጥ በሃርድ ኮፒ ወይም በሶፍት ኮፒ ጽሁፉን ያገኛል። ይሄ ከብዙ ነገር ማየት ትችላለህ። ከጊዜ አንፃር ከቆየ ጽሁፉ ከቆየ ትራንስክራይብ በሚደረግበት ጊዜ ተጣሞ ሊጻፍ ይችላል። ስለዚህ ይሄ ሙሉ በሙሉ መቅረፍ የሚችል የናቹራል ላንጉጅ ፕሮሰሲንግ አንዱን ቋንቋ ወደ ሌላኛው ቋንቋ ለምሳሌ እኔ ሶማሌ ክልል ሄጄ ሶማሊኛ የማልችል ከሆነ አማርኛ ተናግሬ ከሶማሌ አርሶ አደር ጋር መነጋገርና መግባባት ይቻላል ማለት ነው። ይሄ ከአንዱ ላንጉጅ ወደ ሌላኛው ላንጉጅ መግባባት እንዲችል ይሄንን እያስተማርን ነው። በጣም ብዙ ዳታ ይፈልጋል፣ ብዙ ሰው ኃይል ይፈልጋል፣ ብዙ ሪሶርስ ይፈልጋል። አግሬሲቭሊ እየሰራን ነው። ዓለምን ወደዛ እየሄደ ስለሆነ እዚህ ላይ በጣም በትልቅ እየሰራን ነው ያለነው። ለዛም ደግሞ ትልቅ መሰረተ ልማት አለን። ዳታ ሴንተር አለን። ትልቅ ክላውድ ቲር 3 ሞጁላር ዳታ ሴንተር የሚባል አለን ወደ 16 ፔታባይት። ለዚህ እንግዲህ ዳታዎችን ፕሮሰስ ለማድረግም ዳታዎችን ስቶር ለማድረግም ይሄ መሰረተ ልማት ትልቁ የኤአይ እና ለናቹራል ላንጉጅ የሚያስፈልጉ ትልቅ ካፓሲቲ ያላቸው ሰርቨሮች አሉ። እነዚህ ወደ 800 ጂፒዩ የሚባሉ ሰርቨሮች አሉ። እነዚህ እንግዲህ እዛ ፕሮሰስ የሚደረጉት ማለት ነው። ከዚህ ጋር እንደው ትዝ ያለኛ እንዳሳ የኃይል ጉዳይንም አያይዘው የሚያነሱ አሉ። የኤአይ ቴክኖሎጂ ኩባንያዎች በደንብ ፓወር ይፈልጋሉ፣ ኃይል ይፈልጋሉ። ኢትዮጵያ ደግሞ በጣም በዚህ ባለጸጋ ናት። የፀሐይ ኃይልም ሆነ ሌላም ህዳሴ ግድብም ወደ መጠናቀቁ ይሄዳል። ተስፋችን እሱ ነው ማለት ነው። ማሽኖቹም ግዙፍ ሰርቨሮችም ቢኖሩን ግዙፍ ኩባንያዎችም በኤአይ የሚሰሩ ተቋማት ቢኖሩን በቂ ኃይል አለን ማለት ነው። ወደፊት ተስፋውንስ ከዛ ጋር እንዴት ያያይዙታል? ትልቅ ተስፋ ነው ኢትዮጵያ ያላት። አንደኛ ለኤአይ ትልቅ ኮምፒቲንግ ማሽኖች ያስፈልገዋል። እነዚህ ትልቅ ኮምፒቲሽን ማሽኖች ፓወር ይፈልጋሉ። ፓወር ደግሞ እኛ እንግዲህ የሃይድሮ ፓወር የፀሐይም አለን። ይሄ ኢቭን ከዋጋ አንፃር ከሌላው ሀገር የኛ ርካሽ ነው የሚባለው። ትልቅ እድልም ነው ለዚህ ሴክተር ማደግ ትልቅ እድል ነው። ፕላስ ደግሞ የፋይበር ኮኔክሽን የኢትዮ ቴሌኮም እድገት በጣም ትልቅ እየሆነ ነው ያለው። ስለዚህ የፓወር ችግር የፋይበር የኮኔክቲቪቲ ችግር እየተቀረፈ እየሄደ ነው። በተለይ እንግዲህ ዳታ ሴንተር ላይ የሚሰሩ አርቲፊሻል ላይ የሚሰሩ እኛ ኢትዮጵያ እንደ ኤአይ ሀብ ወይም የዳታ ሴንተር ሀብም ልንሆን እንችላለን ማለት ነው። ምክንያቱም ክሊን ኢነርጂ ነው ያለን፣ አካባቢን የማይበክል ኢነርጂ ላይ ነው እየሰራን ያለ ነው። ስለዚህ ኢትዮጵያ ትልቅ እድል ነው ያላት። በደንብ እዚህ ሴክተር ላይ ከሰራ የአየር ሁኔታውም ታያለ። ሌላው ኩሊንግ ሲስተማችን ብዙ የሚያስቸግር አይደለም፣ አየሩ ጥሩ ነው። ስለዚህ ብዙ የኩሊንግ ሲስተሙን የፓወር ኮንሰፕሽን እንቀንሳለን። እነዚህ ሃይ ኮምፒቲንግ ማሽኖች ደግሞ የሚፈልጉትን ፓወር ለመስጠትም ቀላል ነውና ኢትዮጵያ ውስጥ መስራት በዳታ ሴንተር ላይ በኤአይ ላይ እድል ነው ማለት ነው። መልካም። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ዶክተር ወርቁ ጋቸና አንድ ጉዳይ ጋር ቆይታ ስላደረግን ጊዜውትን ስለሰጡን ከኛም ጋር ስለተጫወቱ ከልብ ነው የማመሰግነው። እኔም አመሰግናቸዋለሁ። ተመልካቾች ከፋና ሚዲያ ኮርፖሬሽን ፋና ፖድካስት በያላችሁበት አንድ ጉዳይን ተከታትላችኋል። የፊታችን አርብ ዕለት እንግዲህ ኢትዮጵያ ኢቲኤክስን ታስተናግዳለች። ዓለም አቀፍ የቴክኖሎጂ
ኮንፈረንስ ነው፣ የፓናል ውይይቶች ይደረጋሉ። በአጠቃላይ በዘርፉ ኢትዮጵያ እያከናወነች ያለውን ልምድ ታቀርባለች። ሌሎችን ልምድ ለመጋራት ትልቅ መድረክ ነው። ያን መነሻ አድርገን እንግዲህ እዚህ ቆይታ አድርገናል። ስለተከታተላችሁን ዋና ዋና ጥያቄዎችንም አንስተን ውይይት አድርገናል። ከኛ ጋር ስለነበራችሁም ከልብ ነው የምናመሰግነው። ከመላይ ስርጭት ባለሙያዎች ጋር ኃይለ ኢየሱስ መኮንን ከእናንተ ጋር ነበርኩኝ። በያላችሁበት መልካም ምሽት።